ዛሬ ማብራት ሳይዘኝ አላህ አወጣኝ። እውነት በኢዱ ኢድን እንግዲህ በመዳን ቤት ስትሆኑ ይሄን ይመስላል ማለት ነው። ጽዳቴን ጽድት አድርጌ ጨረስኩኝ። እንግዲህ አሁን እንግዳ በጣም ይመጣል። ሻይ ጋር ውሃ ምናምን ላዘጋጅ ነው ማለት ነውና እናንተስ? አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ልይ ሰላም ሰላም ብያለሁ። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። እንግዲህ የኢድ ዋዜማ ማታ ነው ይሄንን ቪዲዮ የቀረጽኩት። ይህን ይመስላል የኔ ምሽት። እናንተስ በመዳን ቤት ምን ይመስላል ኢዳችሁ? እስከ መጨረሻው አዳምጡት ወይም ደግሞ ቪዲዮውን እስከ መጨረሻው ይዩት። የመዳን ቤት ኢድ እንግዲህ ይህን ይመስላል። እዚህ ጋር እንግዲህ ማታ ስታራውን ምናምን አውርጃ ጥቤ ነበረ። በየቦታው እየመላለስኩ ነው። እንግዳ ስለሚመጣ ያው መተኛት ምናምን የለም። የኢድ ዕለት እንግዲህ ስራ ነው። በተለይ እኛ በቃ ቤት ስናጸዳ ሻይ ጋር ምናምን ስንሰራ ነው የምንውለው። በየቤታችሁ ደግሞ የምታከብሩ እንዲሁም ደግሞ ኢጃዛ ቤት የምትወጡ ፏፈሽ ብላችሁ ነው እርግጠኛ ነኝ። እኛ ደግሞ ያው መዳም ጂቢ ወዲ ስንባል ነው የምንውለው ኢድን። በተረፈ የቻናሌ ቤተሰቦች ኢድ ሙባረክ፣ እንኳን አደረሳችሁ። መልካም ኢድ ይሁንላችሁ ላለሁኝ። እንደዚህ እንግዲህ ፏ አረኩኝ። ይሄንኛውን ስታራጭ እንትን ረክቤ ጨረስኩኝ። ከዛ ከጨረስኩ በኋላ ስታራውን አስተካክዬ መጋረጃውን አስተካክዬ ከጨረስኩ በኋላ ከነቦቹን ወደየ ቦታቸው መላለስኩኝ። ከዛም በኋላ እንግዲህ እንደዚህ ረገፍ ረገፍ አረጋለሁኝ። ምናልባት የቦለለ ነገር ካለ ከስታራው ላይ ምናምን እንደዛ አላድ ሽባኩን እንተንሰል ለዛም ነው። ከዛ ያንኛውን ረክቤ እዚህኛው ጋር ስመጣ ማለት ነው እናንተ በቃ ይቺ ገመድ የምታዩት ማብራት ይዞ ነበር። ዛሬ ልረክብ እንደዚህ እንትን ብዬ ስወጣ እጄን ላክ ሳረግ ይሄ ማብራት ያያችሁት ገመድ በቃ ይዞኝ ነበር። አላህ ተረፈኛ እና ውዶቼ ተጠንቅቃችሁ ረክቡ። እንደዚህ የሆነ አንዳንድ ነገር ማብራት እንትን ሲል እንዳይይዛችሁ ራሳችሁን ጠብቁላለሁኝ። አሁን እዚህ ጋር ጨራረስኩኝ። ተጠንቅቄ ረከብኩኝ ገመዷን እንትን ብዬ ማለት ነውና አሁን ጨራረስኩ። በቃ ረካክቤ እዚህ ጋር ደግሞ ከነቡ በጣም ከባድ ነው። ልነግራችሁ አልችልም። በሴት አቅም የሚገፋ አይደለም ይሄኛው ከነብ በጣም ከባድ ነው። ግን እንደምንም ብዬ ወደ ቦታው መልሳለሁኝ ግዴታ። ለምን ከኔ ውጪ በቃ ሌላ ማንም የሚነካው የለም፣ አያገባቸውም። በቃ እኔ ሁሉን ነገር ሰራተኛ ላይ የሚጥሉ አረቦች ግን በጣም ነው የሚገርሙኝ። የሆነ ይሄ በጣም ከነቡ ልነግራችሁ አልችልም። የሚያረዛዘሙ አሳያችኋለሁኝ። እጅግ በጣም ከባድ ነው። ብቻ እኔ እንጃ አሁን አይሰማንም። በእርግጥ እኔ ደግሞ የሆነ ነገር ከጀመርኩ ያንን ነገር በቃ እስከ ጫፍ እንትን ማለት አለብኝ እንጂ ጀማምሬ መተው አልወድም። አሁን ይሄንን ስታራውን ራሱ አጥቤ እስከ እንትን እስከምመልስ በቃ በጣም እስከሚደርቅልኝ ነው እንጂ ወደዛው ጭርስርስ ማድረግ ነው የምወደው። ስራ ማለት የሆነ ጽዳት ምናምን ጀምሬ ቢርበኝ ራሱ ምግብ አልበላም እስከምጨርስ ማለት ነው። እና ይሄን ከዛ ጽዳቴን ጨራረስኩኝ። እንግዲህ ብኹር በካክራለሁኝ ምናምን ፏ አረኩኝ። ይሄው ይሄን ይመስላል። ከነቡን ልነግራችሁ አልችልም። እያንፏቀቅኩኝ እያራገፍኩኝ ያጸዳሁት። በነገራችን ላይ ከነቡ ማለት ነው ልነግራችሁ አልችልም። በቃ የድሮ የበሰበሰ ማለት በጣም የድሮ ስለሆነ በጣም ከባባድ ነው። በቃ ለመግፋት ምናምን ለማንፏቀቅ እንደዛ አይመችም። ባሳር በቃ ወገቤ ቁርጥ ነው የሚለው ይሄን ሳጸዳ። እና ይሄን ይመስላል እንግዲህ እንደዚህ ፏ አድርጌያለሁ ቤቱን።
ትንሽ እንትን ይበል ብዬ ነው። በካክራለሁኝ ብኹር። ከዛ የሚረጭ ደግሞ የሶፋው ላይ የሚረጭ እንትን አለ። እሱን ምረጫጫለሁ። በጣም ነው ሽታው ደስ የሚለው ከተጸዳ ቤት። በነገራችን ላይ ሲጸዳ በቃ ይሆናል አይደል? በጣም ነው ደስ የሚለው። ሙከየፍ ከፍቻለሁ። በቃ ቅዝቅዝ ብሎ ሽታው እንትን ሲል በጣም ነው ደስ የሚለው። በቃ እንደዚች ፏ አድርጌያለሁኝ። አሁን እንግዲህ የእንግዳ ማዕት ነው የሚዘረገፈው። እኔ እንጃ በቃ ዛሬ ልነግራችሁ አልችልም ያለ ድካም። የመዳም ቅመሞችዬ አይዟችሁ፣ አብሽሩ፣ ያልፋል። እኛም በሀገራችን፣ እኛም በቤታችን፣ እኛም ከቤተሰብ ጋር የምናከብር ያርገን። ቀጣይ አመት እንግዲህ ከልጆቻችን ከቤተሰቦቻችን ጋር በዓልን የምናከብር የምንኖር የምናሳልፍ ያድርገን እላችኋለሁኝ። በመዳም ቤት እንግዲህ ስትሆኑ ኢድም በቃ ኢድ አይመስልም። ለምን? ስራ ነው፣ ስራ፣ ምንም እረፍት የሌለው ስራ። እኔ እንጃ አለ አይደል? ልብስ ለመቀያየር የራሱ ሰዓት አናገኝም ብዙዎቻችን። ምግብ የለን። ለምንድነው ደግሞ በነገራችን ላይ መዳም ቤት ማለት ነው በኢድ የኢድ ጊዜ ራብ ነው፣ ራብ በቃ እኔ እንጃ ለምን እንደሆነ አይገባኝም። የነገራቸው ምግብ የለም። በቃ ሀላዋ ነው የሚበሉት እነሱ። የሆነ በቃ ጣፋጭ ነገር ነው እንትን የሚሉት። እኔ ደግሞ ጣፋጭ አልወድ ወላሂ። ግዴታ የሆነ ነገር መብላት አለብኝ እንጂ ጣፋጭ እንደነሱ ያገኙትን መብላት እኛ ሀበሻ እንደዚህ አይነት አንወድም። እና በጣም በቃ ራብ ነው ሙግት የምንለው። መዳም ቤት እንግዲህ ኢድን የምናሳልፍ ልጆች ማለት ነውና እኔ እንጃ ግን እኔ በሄድኩበት እንደዛ ነው የሚያጋጥመኝ። በኢድ ጊዜ ራብ ነው የሚለቀው መዳም ቤት። ምግብ የለም እንዴ! ሀበሻ እናቴ ፏፈሽ ብለን ምግባችንን ሰራርተን ነው የምናሳልፈው ኢድን። እና አረቦች ደግሞ በቃ ጣፋጭ ሀላዋ ሀላዋ ሀላዋ፣ ይሄ ነው ምግባቸው። ለምን እንደሆነ አይገባኝም። ለማንኛውም እንደዚህ ፏ አድርጌያለሁ ቤቱን እላችኋለሁኝ። እንግዲህ አሁን ከትንሽ ሰዓቶች 2 ሰዓት ምናምን ነው የቀረው ለኢድ ሰላት። ከሶላት መልስ እንግዲህ ቤቱ ሙልት ነው የሚለው እላችኋለሁኝ። አበረታቱ። በተረፈ ላይክ ሼር እያረጋችሁ ግቡ። በነገራችን ላይ ቅድም እንትን ያልኩላችሁ የሆነች ማብራት እንትን ብላኝ የእውነት ነው የምላችሁ በጣም ነው የደነገጥኩት በኢዱ። በቃ ባካችሁ እህቶቼ፣ በተለይ አዲስ የመጣችሁ እንደዚህ እንትን ስትሉ ማብራት ነገሮች ምናምን መኖራቸውን እንደዚህ ገመድ ምናምን ካለ ተጠንቀቁ። ራሳችሁን ጠብቁ እላለሁኝ። እኔ እንግዲህ ዝፍግም ብዬ ቢሆን ወላሂ የሚያየኝ እንኳን የለም። ቤቱ በጣም ትልቅ ስለሆነ እታች በቃ ይሄ የእንግዳ እንትን ነው፣ የእንግዳ ቤት ነውና ማንም የሚመጣ የለም። እኔ ብቻዬን ነበርኩኝ። አረቦቹ እንኳን አያዩኝም። ያው ከሶላት መልስ ሲመለሱ ነው እንጂ የሚያዩኝ ማለት ነውና ራሳችሁን ጠብቁ እላለሁኝ። ያው በመዳም ቤት ስንሆን ለኛ ማንም የለንም። ምግብም በሰዓቱ መብላት አለብን። በቃ ራሳችንን መጠበቅ አለብን እላለሁኝ። በተረፈ ሰላም ሁኑልኝ።